የፖለቲካ ፓርቲዎች የኢትዮጵያን ብሔራዊ ጥቅም የሚያስቀድም የፖሊሲ አማራጭ ይዘው ሊቀርቡ ይገባል ሲሉ ምሁራን ተናገሩ። የዲጂታል መረጃ መጋለጥ ስጋትን ለመከላከልና የዳታ ሉዓላዊነትን ለማረጋገጥ መንግስት ግዙፍ የቴክኖሎጂ መሰረተ ልማቶችን ስራ ላይ ያዋለ ስለመሆኑ ተገለጸ። በኢትዮጵያ በቡና ምርታማነት ላይ የተከናወኑ የሚገኙ ስራዎች የምርቱን የወጪ ንግድ እያሳደጉት ነው። ከዜናው ጋር ማህሌት ታደለ ነኝ። ተመልካቾቻችን አብራችሁን ቆዩ። ወደ ቀዳሚው ዘገባ እናልፋለን። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ካለፉት የምርጫ ምዝገባዎች ለየት የሚያደርገው በዲጂታል መንገድ የታገዘ መሆኑ ነው። መራጮች የምርጫ ምዝገባቸውን ባሉበት ሆነው ስማርት ስልካቸውን በመጠቀም ምርጫዬ በተሰኘው የሞባይል መተግበሪያ ራሳቸው መመዝገብ የሚችሉበት ነው። ሪፖርተራችን ሜሮን በረዳ ይህ የዲጂታል ምዝገባ ሂደቱ ምን እንደሚመስል በተከታዩ ዘገባዋ ታስቃኘናለች። ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ መጀመሩ ይታወቃል። ታዲያ ይህ ምዝገባ ከሌሎች የምርጫ ምዝገባ ለየት የሚያደርገው በዲጂታል ቴክኖሎጂ የታገዘ መሆኑ ነው። ይህ የዲጂታል የመራጭነት ምዝገባ በሀገሪቱ የሚገኙ የዲጂታል ምዝገባ ቴክኖሎጂ በተሟላላቸው 17000 የምርጫ ጣቢያዎች የሚካሄድም ይሆናል። ሁለተኛው አማራጭ ደግሞ መራጮች የምርጫ ምዝገባቸውን ባሉበት ሆነው ስማርት ስልካቸውን ብቻ በመጠቀም ምርጫዬ በተሰኘው የሞባይል መተግበሪያ ራሳቸው ከቤታቸው ሳይወጡ የሚመዘገብበት ሂደት ነው። ይህ የምዝገባ ሂደት እንዴት ማከናወን ይቻላል የሚለውን ደግሞ ከኔ ጋር አሁን አብረን እናያለን። የምርጫ ምዝገባ በስልካችን ለማከናወን በመጀመሪያ ምርጫዬ የተሰኘው የመራጮች መመዝገቢያ መተግበሪያ ከፕሌይ ስቶር ወይም ከአፕ ስቶር ላይ እናወርዳለን። ከዛ በኋላ ምርጫዬ መተግበሪያን በመክፈት የተለያዩ አይነት ቋንቋዎች አሉት። እርስዎ ይገልጸኛል የሚለውን ቋንቋ ይመርጣሉ። ከዚያም በመቀጠል እዚች ጋር የእርስዎን መገለጫ ይፍጠሩ የሚል ይመጣል። ስለዚህ እሱን እንመርጣለን። በፋይዳ አማካኝነት ወደ መለያ የሚለውን አማራጭ እዚች ጋር የሚታየውን እንከፍተዋለን። ይሄ የፋይዳ ገጽ ሲመጣ ከፋይዳ መታወቂያችን ላይ 16 አሃዝ ያለውን ቁጥር ወይም ደግሞ ፋን የሚለውን ወደ ስልኩ ላይ እናስገባለን። ከዛ ባለ 6 የአንድ ጊዜ ማረጋገጫ ቁጥር ወይም ኦቲፒ ይላክልናል። ስለዚህ የተላከልንን ቁጥር በማስገባት ኦቲፒውን በማስገባት እናረጋግጥለታለን። ከዚያም በኋላ እንግዲህ የግል መረጃዎቻችንን እዚህ ላይ እናስገባለን ማለት ነው። የተለያዩ መረጃዎችን ይጠይቀናል። እኛን የሚገልጸንን እናስገባለታለን። ሙሉ መረጃችንን እዚህ ላይ እንሞላለን ማለት ነው። ስናስገባለት እንዲህ የግል መረጃችንን የፋይዳ ላይ ያለውን የግል መረጃችንን ያመጣልናል። ስለዚህ ይቀጥሉ የሚለውን እንጫነዋለን ማለት ነው። ስለዚህ አሁን ትክክለኛው ለምርጫ የምንመዘገብበት ሂደት የሚጀምረው እዚህ ጋር ነው። ሰባተኛው የጠቅላላ ምርጫ የሚለውን ወደ ጎን እንጫነዋለን። ስለዚህ አሁን ከዚህ ዝርዝር ውስጥ የሚቀርበንን የምርጫ ጣቢያ ለአካባቢያችን ቅርብ የሆነውን እንመርጥለታለን። እሱን ከመረጥንለት በኋላ ይሄንን ዝርዝር ያመጣልናል ማለት ነው። እዚህ ጋር ያለው ዝርዝር ምንድነው? በአካባቢው አሁን በምንኖርበት አካባቢ ምን ያህል ጊዜ ኖረናል የሚለውን፣ ከዛ በተጨማሪ ደግሞ የሰጠነውን መታወቂያ የፊትና የኋላ ገጽ ይፈልገዋል ማለት ነው። እነዚህ መረጃዎች በቅደም ተከተል እናስገባለታለን። ስለዚህ ከጋለሪያችን ውስጥ ወይም ከፎቶ ማህደራችን ውስጥ ካለ ከሱ ላይ እንመርጥለትና እናስገባለን። ካስገባን በኋላ ቀጣይ የመታወቂያ ቁጥራችንን እናስገባለታለን ደግመን። እነዚህን ሙሉ ምርጫዎች ከመረጥንለት በኋላ በጥንቃቄ መሙላት አለብን። እነዚህን ከመረጥንለት በኋላ
ከላይ የተጠቀሱትን ነገር ትክክለኛ ስለመሆኑ ማረጋገጥ ይኖርብናል። የሱ መረጃ እዚህ ላይ ያለ እሱን እናረጋግጥለታለን። ይሄን ካረጋገጥን በኋላ ያረጋግጡ የሚለውን ነው ምን ሞላው። በመጨረሻም እንግዲህ የመጨረሻውን ፕሮሰስ ስናረጋግጥለት ያረጋግጡ የሚለውን ከነካን በኋላ እንደዚህ አድርጎ ለአንድ ጊዜ ብቻ የሚያገለግለውንና በምርጫ ቀን ወደ ምርጫ ጣቢያ ይዘን የምንሄደውን መታወቂያ ይሰጠናል ማለት ነው። ይሄን መታወቂያ ከ48 ሰዓት በኋላ ፕሪንት አድርገን በእጃችን ይዘን የምርጫ ቀን ወደ ምርጫ መሄድ ብቻ ነው የሚጠበቅብን። የምርጫ ምዝገባ ሂደቱ እንግዲህ እንዳየነው ሰዓትን ከመቆጠቡና ሁላችንም ባለንበት ሆነን ምዝገባ እንድናደርግ ከማስቻሉን ባሻገር የምርጫ ምዝገባ ሂደቱን እጅግ አቅልሎታል። ይህም እንግዲህ ኢትዮጵያ ወደ ዲጂታሉ ዓለም እያደረገች ያለችውን ጉዞ አንዱ ማሳያ ነው ማለት ይቻላል። የፖለቲካ ፓርቲዎች የሀገርን ብሔራዊ ጥቅም የሚያስቀድም የፖሊሲ አማራጭ ይዘው ሊቀርቡ እንደሚገባ ተገለጸ። ከኢቲቪ ጋር ቆይታ ያደረጉ ምሁራን የፖለቲካ ፓርቲዎች ግንቦት ላይ ለሚደረገው ጠቅላላ ምርጫ የኢትዮጵያን ብሔራዊ ጥቅም የሚያስቀድም የፖሊሲ አማራጭ ይዘው ሊቀርቡ ይገባል ብለዋል። ፓርቲዎች ከግል ፍላጎት ይልቅ ብሔራዊ ጥቅምን በማስቀደም ለሀገር ሁለንተናዊ አንድነትና እድገት ሊሰሩ እንደሚገባም ተገልጿል። መስከረም ቸርነት ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጣና የብዙ ሀያላን ሽኩቻ ጎልቶ የሚታይበት ነው። አባይና ቀይ ባህር ደግሞ የሀያላኑ ሽኩቻ ዋነኛ መንስኤና የአፍሪካ ቀንድ ዋነኛ የጂኦፖለቲካ ጉዳዮች ናቸው። እጣ ፈንታዋ ከጎረቤት ሀገራት ጋር የተሳሰረው ኢትዮጵያ በቀጣናው ያላትን ጥቅም ለማስጠበቅና ብሔራዊ አንድነቷን ለማስከበር ቀጣናውን እንዲሁም ዓለምን የሚመጥን ፖሊሲ መከተል ግድ ይላል። በመጪው ግንቦት ለሚካሄደው ጠቅላላ ምርጫ የፖለቲካ ፓርቲዎች የምረጡ እንቅስቃሴ እያካሄዱ ነው። ፓርቲዎች ተለዋዋጭ በሆነው የዓለም የፖለቲካ አሰላለፍ ውስጥ የሀገርን ብሔራዊ ጥቅም አስጠብቆ ለመጓዝ የዓለምን ነባራዊ ሁኔታ መሸከም የሚችል የፖሊሲ አማራጭ ይዘው መቅረብ እንዳለባቸው ምሁራን ይገልጻሉ። ምሁራኑ የፖለቲካ ፓርቲዎች አሁናዊ የአፍሪካ ቀንድ ቀጠናና የዓለምን ተለዋዋጭነት በቅጡ በመረዳት ሰላምና ደህንነትን እንዲሁም ብሔራዊ ጥቅምን የሚያስጠብቁ አማራጭ ፖሊሲዎች ይዘው መቅረብ እንዳለባቸውም ነው የሚያነሱት። ኢትዮጵያ በቀጠናው ላይ ያጣችውን በሙሉ የምታስመልስበት ያላነሳቻቸውን አጀንዳዎች አንስታም ያነሳችሁንም የምታሳካበት ገና ያላሰበቻቸው አጀንዳዎችን ያልሞከርናቸው አጀንዳዎች ብዙ አለ ከቀጠናው ጋር ከሀገሩ ጋር እሱንም የምናስቀጥልበት ዓለም ላይ የዚህ ዓለም ኃይል ሚዛንን እኛን የሚጠቅም ሳይሆን የሚጎዳ ሳይሆን እኛን በሚጠቅም መንገድ መምጣት እንዳለበት ጥቅማችንና ሉዓላዊነታችን ብሔራዊ ጥቅማችንና የብሔራዊ ጥቅም ሉዓላዊነታችን የማይነካ አሰላለፍ መያዝ እንዳለብን ቀጠናው ላይ የኛ ሚና ጎልቶ መምጣት ነው እንጂ ያለበት የሌላ ኃይል ጎልቶ መምጣት የለበት። ከሩቅ የሚመጡ ኃይሎች አቅም እዚህ ቀጠና ላይ ጎልቶ መምጣት የለበት። የኢትዮጵያ ነው ጎልቶ የሚመጣው። የኢትዮጵያ በቀጠናው ላይ ጎልቶ መምጣት አህጉሩ ላይ ጎልቶ ይመጣል። የአህጉሩ አቅም ደግሞ ዓለምን አሰላለፍ ስርዓት ያስይዛል፣ ባላንስ ሊያደርግ ይችላል። በዛ ደረጃ የሚሰለፍ የፖለቲካ ኃይል መንግስት፣ የመንግስት መሪ፣ የፖለቲካ መሪ ነው የሚያስፈልገው። ወደ ስልጣን የሚመጣው አካል ወይም ደግሞ በፖለቲካ ፓርቲነት ተመዝግቦ የሚንቀሳቀስ አካል በምርጫ ሂደት ውስጥ ሲሳተፍ በመጀመሪያ ደረጃ የሀገርን ብሔራዊ ጥቅም ማስቀደም ይኖርበታል። ከራስ ፍላጎት በላይ ሀገርን፣ ከራስ ፍላጎት በላይ ህዝብን፣ ከራስ ፍላጎት በላይ ደግሞ የሀገርንና የህዝብን ቀጣይነት የሚያረጋግጥ መሆን ይኖርበታል እንጂ የግል ፍላጎቶቻችንን፣ ኢኮኖሚያዊ ጥቅሞቻችንን፣ የፖለቲካ ፍላጎቶቻችንን ማሳኪያ መንገድ ልናደርግ አይገባም። በምረጡኝ ቅስቀሳ ላይ የሚቀርቡ ሀሳቦች በኢትዮጵያ ለዘመናት የኖሩ ችግሮችን ለመፍታት የሚያስችሉና የነገዋን ኢትዮጵያ እጣ ፈንታ የሚያመላክቱ ሊሆኑ እንደሚገባም ተናግረዋል። የኢትዮጵያ የውስጥም ሆነ የውጫዊ ተግዳሮቷ ሰፊ ነው። መልካም እድሏም ደግሞ በዛው ልክ ጎልቶ ሊመጣ ስለሚችል ለዛ የሚመጥን አገራዊ፣ አህጉራዊ፣ ዓለም አቀፋዊ ይዘት ያለው ፖሊሲና እይታ፣ አጀንዳ፣ የፖለቲካ ስርዓት ነው አሁን ምናመጣው። ከዚህ በፊት ስንከራከርበት የነበረው ከዚህ በፊት በነበሩ የፖለቲካ የምርጫ ክርክሮች ላይ ስናነሳቸው የነበሩ አጀንዳዎች ብቻ አሁን እንደ አጀንዳ ሊቆጠሩ አይገባም። ፖሊሲዎች እና የፖሊሲ እይታችን፣ የፖለቲካ ስርዓት እይታችን፣ የአቀራረብ ይዘታችን፣ የምንሸጥበት መንገድ ምናምን ላይ ትንሽ የተወሰነ ክፍተት አይቻለሁ።
በዚህ ላይ ግን የማህበረሰብን ቀልብ የማህበረሰብን ጆሮና አይምሮ ሊገዛ በሚችል መንገድ ቢደረግ መልካም ነው ብዬ አስባለሁ። ለምርጫ የሚወዳደሩ የፖለቲካ ፓርቲዎች ብዙ ስራ ይጠብቅባቸዋል። ሁልጊዜ በተቃውሞ ላይ የተመሰረተ መሆን አለበት ብዬ እኔ አላምንም። የራሳቸውን ሀሳብ ነው ይዘው መቅረብ ያለባቸው። ህዝብን እንዲያምናቸው ትረስት በፓርቲዎች በሚወዳደሩ የፖለቲካ ፓርቲዎችና በህዝብ መካከል መተማመንን የሚፈጥር የራሳቸውን ሀሳብ ሸጠው ለውጠው ከዛም ደግሞ እድሉን ካገኙ ካሸነፉ መንግስት ሆነው ቃል የገቡትን ለህዝቡ እንዲናደርግላቸዋለን በፖለቲካ፣ በኢኮኖሚ፣ በማህበራዊ ጉዳይ እንደዚሁም ደግሞ የሀገርን ብሔራዊ ጥቅም ከማስከበር አንጻር ቃል የሚገቧቸውን ነገሮች ለመተግበር በሚያደርጉት ሂደት የራሳቸው የሆነ ማኒፌስቶ ሊኖራቸው ይገባል ብዬ አስባለሁ። የምርጫ ዘመኑ ሰላማዊ የፖለቲካ ውድድር እንዲኖርና የሀሳብ ልዕልና ከፍ እንዲል መስራት ከሁሉም የሚጠበቅ ነው። የሀሳብ ልዕልና ከፍ ማለቱም መራጮች ስለ ሀገራቸው ቀጣይ አቅጣጫ በግልጽ መወሰን እንዲችሉ ያስችላል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን እናልፋለን። በኢትዮጵያ በቡና ምርታማነት ላይ የተከናወኑ የሚገኙ ስራዎች የምርቱን የወጭ ንግድ እያሳደጉት ይገኛል። በዚህም ኢትዮጵያ በ2017 የበጀት ዓመት በታሪኳ ከፍተኛ የሆነውን የ2.6 ቢሊዮን ዶላር የቡና ወጭ ንግድ ገቢ ማግኘት ችላለች። በአረንጓዴ አሻራ የሚተከሉ የቡና ችግኞችና በባለ ሀብቶች እየተተገበሩ ያሉ ዘመናዊ የቡና አመራረቶች ለውጤታማነቱ ጉልህ ድርሻ አላቸው። ጌታቸው ባልቻ በዚህ ጉዳይ ላይ ያጠናቀረውን ተከታትለን እንመለሳለን። የኛ ኢትዮጵያውያን የሳሎን ድምቀት የማህበራዊ ትስስራችን ማጠናከሪያ ነው ቡና። ይህ ብቻ አይደለም፣ የኢኮኖሚያችን የዘመናት ባለውለታ የሚሊዮኖች የኑሮ መሰረትም ነው። ምድረ ቀደምት የሆነችው ኢትዮጵያ በ9ኛው ክፍለ ዘመን ነው ከለምለም ማህፀኗ ቡናን ለዓለም ያበረከተችው። ኢትዮጵያ የቡና መገኛና በዓለም የቡና ጣዕም መለኪያ መስፈርት እስከ መሆን የደረሰ ተወዳጅ ምርትን የምታቀርብ ብትሆንም ለዓመታት የቆየው አነስተኛ የምርታማነት መጠን የምታገኘውን ጥቅም ገድቦት ቆይቷል። የኢትዮጵያን ቡና ገዝተው ሌሎች በርካታ የዓለም ሀገራት የኢኮኖሚያቸው መሰረት ሲያደርጉት፣ ኢትዮጵያ ግን የበይ ተመልካች ሆናም ከርማለች። ይህንን ታሪክ ለመቀየርና በዘርፉ ስር ነቀል ለውጥ ለማምጣት የመደመር መንግስት በቡና ዘርፍ የተለያዩ ማሻሻያዎችን እያከናወነ ይገኛል። በኮፊ አረቢካ መገኘት እንታወቃለን። ኮፊ አረቢካ የተገኘው እኛ ሀገር ነው። ለረጅም ዓመታት በኤክስፖርት እንታወቃለን። በጣም አሻሽለን አሁን ባለው ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ነው ኢትዮጵያ ውስጥ የሚገኘው። ይሄ ከፍተኛው ነው እንጂ 7ም 8ም እናገኝባቸው አሉ። ከፍተኛ የሚባለው 10 ኩንታል ነው። እዚህ ቦታ ላይ እጅግ ዘመናዊ የሆነ የቡና አተካከል ዘዴ እና ኢሪጌሽን ነው ያለው። በአመት 2 ሃርቨስት የሚደረግ እና ጥላ የማይፈልግ ሰፋፊ ቅጠል ያለው ቡና ነው። በጣም ያስደነቀኝና ለማመን በጣም ከባድ የሆነብኝ ነገር ዛሬ ከዚህ ስፍራ በሄክታር 60 ኩንታል ነው የሚገኘው። በሄክታር 60 ኩንታል ማለት ኢትዮጵያ በሄክታር 20 ኩንታል ብትደርስ አሁን ያለው ፕሮዳክቲቪቲ በእጥፍ ያድጋል ማለት ነው። ከብራዚልና ቪየትናም ቀጥሎ 3ኛዋ ትልቁ አምራች ሆናለች ኢትዮጵያ በማምረት በኤክስፖርት አይደለም በማምረት። ነገር ግን ከፍተኛ ቁጥር ያለውን ኮንሱም ስለምናደርግ በተደጋጋሚ ቡና እያደገ ነው። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። ከ1 ሄክታር የሚገኘውን የቡና ምርት ለማሳደግ ምርት መስጠት ያቆሙና ያረጁ የቡና ዛፎችን በምርጥ ዘር የመተካት ሰፊ ዘመቻ እየተከናወነ ነው። ባለፉት ጥቂት ዓመታት በቢሊዮኖች የሚቆጠሩ ችግኞች መተከላቸው ለዚህም ማሳያ ተደርጎ ይነሳል። በዚህ ረገድ አረንጓዴ አሻራ መርሃ ግብር ድርሻው ከፍተኛ ሆኖ እናገኘዋለን። የቡና ተክል የተንከባከቡትን መልሶ ይከፍላል። አርሶ አደሩም በሳይንሳዊ መንገድ ቡናውን እንዲንከባከብ በዝናብ ላይ ብቻ የተንጠለጠለውን ምርት ወደ መስኖ በማሸጋገር በዓመት 2 ጊዜ ምርት እንዲያገኝ እየተሰራ ነው። የኢትዮጵያ ቡና ባለፉት 2 ዓመታት በታሪክ ከፍተኛ የተባለውን የውጭ ምንዛሪ ገቢ አስገኝቷል። ይህም በዘርፉ የተደረገው የፖሊሲ ማሻሻያ ውጤት ነው።
በ2016 በጀት ዓመት ከቡና ወጪ ንግድ 1.4 ቢሊዮን ዶላር ገቢ ተገኝቷል። ባለፈው የ2017 በጀት ዓመት ደግሞ ኢትዮጵያ 2.6 ቢሊዮን ዶላር ገቢ አሳክታለች። የሚላከው የቡና መጠንም በዛው ልክ ከፍተኛ እድገት እያሳየ ይገኛል። በ2016 በጀት ዓመት 299,000 ቶን ቡና ለውጭ ገበያ የቀረበ ሲሆን በ2017 በጀት ዓመት ይህ መጠን ወደ 470,000 ቶን አድጓል። ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በዓመት ኤክስፖርት እናደርግ ነበር። ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከሁለት እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በሀገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። በቡና ዘርፍ ከተከናወኑ ማሻሻያዎች ሌላኛው ቀደም ሲል የነበረውን ረጅም የግብይት ሰንሰለት በማሳጠር አምራቾች ምርታቸውን በቀጥታ ለውጭ ገዢዎች እንዲያቀርቡ የሚፈቅደው አሰራር ላኪዎችም ሆኑ አርሶ አደሮች የተሻለ ተጠቃሚ እንዲሆኑ አድርጓል። የኢትዮጵያ የቡና ወጪ ንግድ ገበያን ለማስፋትም ከአውሮፓና አሜሪካ ገበያዎች በተጨማሪ ለኢትዮጵያ ቡና ያላቸው ፍላጎት እያደገ ባለባቸው እንደ ቻይናና ደቡብ ኮሪያ ያሉ የእስያ ሀገራት የማስተዋወቅ ስራም በስፋት እየተሰራ ይገኛል። በተለይም የቻይና ገበያ በየዓመቱ የ2 አሃዝ እድገት እያሳየ ይገኛል። ጥራት ያለው ቡና ለውጭ ገበያ በማቅረብ የተሻለ ዋጋ ማግኘት እንዲቻልም ከቡና ዝግጅት ተለቅሞ እስከሚጫን ድረስ ያለው ሂደት በዘመናዊ የላቦራቶሪ ምርመራ እንዲያልፍ እየተደረገ ይገኛል። ከዚህ ባለፈም ጥሬ ቡናን ብቻ ከመላክ ይልቅ እሴት ተጨምሮበት እንዲላክ ማበረታቻዎች እየተሰጡ ነው። ይህ አሰራር የኢትዮጵያን ገቢ በ4 እና በ5 እጥፍ ለማሳደግ የሚያስችል አቅም አለው። ምንም እንኳን ውጤቶች እየተመዘገቡ ቢሆንም የዓለም አቀፍ የቡና ዋጋ መዋዠቅ፣ የሕገ ወጥ ንግድና የአየር ንብረት ለውጥ አሁንም ስጋት ሆነው ቀጥለዋል። መንግስት እነዚህን ችግሮች ለመሻገር የዲጂታል ግብይት ስርዓትን በማጠናከርና የደን ጥበቃ ሕጎችን ከቡና ልማት ጋር በማስተሳሰር እየሰራ ነው። የዲጂታል መረጃ መጋለጥ ስጋትን ለመከላከልና የዳታ ሉዓላዊነትን ለማረጋገጥ መንግስት ግዙፍ የቴክኖሎጂ መሰረተ ልማቶችን ስራ ላይ እያዋለ ይገኛል። ይህም ኢትዮጵያ በቴክኖሎጂ የአፍሪካ ተምሳሌት እንድትሆን አስችሏታል። ይህንን ጉዳይ በተመለከተ ሪፖርተራችን ሳዳት ሙሐመድ ሳኒ ተከታዩን ዘገባ አዘጋጅቷል። በ2018 ዓ.ም ኢትዮጵያ ዲጂታል ሉዓላዊነቷን ለማረጋገጥ በምታደርገው ጥረት ፋይዳ ብሔራዊ መታወቂያ ግንባር ቀደሙ ሚና እየተጫወተ ይገኛል። መንግስት የዜጎችን መረጃ ከባዕድ አካላት ጣልቃ ገብነት ለመጠበቅና የዲጂታል ኢኮኖሚውን በጠንካራ መሰረት ላይ ለመገንባት በወሰደው እርምጃ ሚሊዮኖች በፋይዳ ስር እየተመዘገቡ ነው። በቅርቡ በጸደቀው የግል ዳታ ጥበቃ አዋጅ ለፋይዳ ትልቅ የህግ ከለላ ሰጥቶታል። ማንኛውም የኢትዮጵያ ዜጋ ባዮሜትሪክስ ማለትም የጣትና የአይን አሻራ በሀገር ውስጥ ባሉ አስተማማኝ የዳታ ማዕከላት ብቻ እንዲቀመጥ ያግዛል። ይህም ቀደም ሲል የነበረውን የመረጃዎች ወደ ውጭ የመውጣት ስጋት ሙሉ በሙሉ የቀረፈ ይሆናል። በሃይ ሌቭል የአውቴንቲኬሽን ወይም የማረጋገጥ አለ፣ ከዛ ደግሞ የመመዝገብ አለ። የሁለት ፕላትፎርሞች አሉ ማለት ነው። የመመዝገቢያ ፕላትፎርሙ ስንጀምረው ብዙ ሀገሮች አሁን እዚህ ጎረቤት ጅቡቲ ሀገር ከሄድክ ለምሳሌ የናሽናል አይዲ ሲስተም ከጀርመን ነው የመጣው። ብላክ ቦክስ ነው፣ ይሰጧቸዋል፣ ይከፍላሉ፣ ይጠቀማሉ። በየአመቱ ላይሰንስ። የኬንያ ተመሳሳይ ነው፣ የፈረንሳይ። እኛ የዛሬ 6 ዓመት ያው መንግስት ኢትዮጵያ ነው በባህሪያችን የመንግስትን ፊሎሶፊ ተመሳሳይ ስለሆነ ይሄ ሉዓላዊነት እንፈልጋለን፣ በራስ መቻል። ይሄ ደግሞ ቴክኖሎጂም ይመጣል። የቴክኖሎጂ ሉዓላዊነት፣ ቴክኖሎጂ ሶቨርኒቲ። የዳታ ደግሞ ጭራሽ አይነኬ ነው፣ የዳታ ሶቨርኒቲ። ይህ ሁኔታ ሀገሪቱ የዳታ ሉዓላዊነቷን ለማስከበር ትልቅ እርምጃ ነው። ለመሆኑ የዳታ ሉዓላዊነት ምንን ያካትታል? አሁን ላይ የባንክ ትራንዛክሽናችን፣ የእያንዳንዱ የስልክ ልውውጣችን፣ ሆስፒታል ስንሄድ የምናገኘው አገልግሎት ሰርቪስ፣ በየመንግስት መስሪያ ቤቶች ስንሄድ በሙሉ እያንዳንዱ ዳታ ይመዘገባል። ይህን ዳታ ማን ነው የሚቆጣጠረው ነው ፖይንቱ። ስለዚህ የዳታ ሉዓላዊነት እዚህ ላይ ነው ያለው። ይህን ዳታ የሚቆጣጠረው አካል ማን ነው? የአንድ ሀገር የዳታ ሉዓላዊነቷ በዳታ ረገድ ቢጣስ ምናልባት ከአካላዊ ወረራ የከፋ ሊሆን እንደሚችል
ባለሙያው ዶክተር ከድር ያስረዳል። በተለይ ከጉዳዩ ፍጥነትና ውስብስብነት አንጻር ለመቆጣጠር አስቸጋሪ ስለሚሆን ጉዳዩን የከፋ ያደርገዋል። ሉዓላዊነት ሲሰበር ወይም አደጋ ውስጥ ሲገባ ከሌሎቹ አደጋዎች ምናልባትም ከፍ ያለ ነው። ዳታህን ራስህ መቆጣጠር ካልቻልክ ስትራቴጂክ የሆነ ውሳኔ እንደ ሀገሪቱ በራሷ የመወሰን ስልጣን አይኖራትም። ምክንያቱም የዳታው እና የዚህ የሉዓላዊነት ቁልፉ በእኛ እጅ ካልሆነ በሀገሪቱ እጅ ካልሆነ ይሄ አደጋ ይመጣል። ሁለተኛው ኢኮኖሚክ ኮንሲኮንሱ ነው። የኢኮኖሚ ላይ የሚያደርሰው ችግር ነው። ካሁን በፊትም እኛ ሀገር ላይ ሀፕን ያደረጉ ትንሽ የተከሰቱ ነገሮች አሉ። ስለዚህ በዚህ ደረጃ የኢትዮ ቴሌኮም እና አየር መንገድ፣ የንግድ ባንክ የመሳሰሉ ትልልቅ የምንላቸው የካፒታል ድርጅቶች ሴኩሪቲያቸው ተነካ፣ ዳታቸው ተመዘበረ ካልን ኢኮኖሚው ላይም ትልቅ አደጋ ነው የሚያመጣው። ሶስተኛ ምናልባትም ፐብሊክ ትረስት ያጣል። መንግስት ከሰዎቹ ድሮ አግኝቶት የነበረውን እምነት ያጣል። ከዲጂታል ማንነት ጎን ለጎን የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት የሀገሪቱን የዳታ ሉዓላዊነት ወደ ላቀ ደረጃ እያሸጋገረው ይገኛል። ኢንስቲትዩቱ ዳታን በመጠቀም የሀገር በቀል ቴክኖሎጂዎችን በማበልጸግ ላይ ያተኮረ ስራ እየሰራ ነው። ኢንስቲትዩቱ እንደ አማርኛ፣ ኦሮምኛና ትግረኛ ያሉ የሀገር ውስጥ ቋንቋዎችን የሚረዱ ትላልቅ የቋንቋ ሞዴሎችን በማበልጸግ ውጤታማ ስራ እየሰራ ነው። ከነዚህ ቴክኖሎጂዎች መካከል ለከፍተኛ ፍርድ ቤት ኢንስቲትዩት ያበለጸገው ቴክኖሎጂ ተጠቃሽ ነው። በአርቲፊሻል ኢንተለጀንስ የተሰራ የስማርት ኮርት ሲስተም ነው። በውስጡ 4 ኮምፖነንቶች አሉት። የቪዲዮ ኮንፈረንስ ሲስተም አለው፣ የቪዲዮ ሪከርዲንግ ሲስተም አለው፣ ፕላስ ደግሞ የኦዲዮ ሪከርዲንግ ሲስተም አለው። መጨረሻ ላይ ደግሞ አራተኛው ፋይል ስለሆነ ዳኞች ይዘው የሚገቡት ፕሪንት ተደርጎ ከመዝገብ ጋር ይያያዛል ማለት ነው። ኦዲዮም የቪዲዮም በ2018 ዓ.ም የተመረቁ አዳዲስ የዳታና የኤአይ ማዕከላት ኢትዮጵያ የውጭ ክላውድ አገልግሎት ጥገኝነቷን እንድትቀንስ አግዘዋል። እንደ ኤሌክትሪክ ኃይል፣ የጤና መረጃና የግብርና ትንበያ ከሳይበር ጥቃትና ከውጭ ፖለቲካዊ ጫና ለመጠበቅ ያስችላል። የሁለቱ ተቋማት ቴክኖሎጂዎችን በራስ አቅም የማበልጸግ አካሄዶች የራስን ሉዓላዊነት ከመጠበቅ አልፎ ሌሎች የአፍሪካ ሀገራት ቴክኖሎጂውን ለመግዛት ፍላጎት ማሳየት መጀመራቸው የዳታ ሉዓላዊነትን በተመለከተ ኢትዮጵያ ምሳሌ መሆን እንደምትችል ማሳያ ነው። ሶቨርኒቲ ዳይናሚክ ነው። በየዘመኑ ካለ ጉዳይ ጋር እያደገመ ነው። ለምሳሌ አሁን ፋይዳን ውሰድ። ፋይዳ ሲስተም 30 ሚሊዮን ሰው ደርሰናል አለ። 30 ሚሊዮን ማለት አፍሪካ ውስጥ ከግማሽ በላይ የአፍሪካ ሀገራት 30 ሚሊዮን ፖፑሌሽን የላቸው። በአፍሪካ ሀገራት ሳይ ብትወስድ ሙሉ 100% ፖፑሌሽኖቻቸውን በፋይዳ አሳስረዋል ማለት ነው። ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረገ። ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በ2018 ዓ.ም የኢትዮጵያ ዲጂታል ጉዞ አዲስ ምዕራፍ ላይ ይገኛል። ፋይዳ ብሔራዊ መታወቂያ የዜጎችን ማንነት በሕግ ማዕቀፍና በቴክኖሎጂ ሲያረጋግጥ፣ የሰው ሰራሽ አስተውሎት ኢንስቲትዩት ደግሞ ይህንን አገር አቀፍ ዳታ ለፈጠራ ስራና ለብሔራዊ እድገት እየተጠቀመበት ይገኛል።